ሰላም ተማሪዎች እንደምን አላችሁ? እኔ ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬም በአዲስ ቪዲዮ በአዲስ ቻፕተር በአዲስ ምዕራፍ ተገናኝተናል ማለት ነው። በባለፈው ቪዲዮ ያላያችሁ ካላችሁ ገብታችሁ ቼክ ማድረግ እንዳይረሳ። እናም ቪዲዮውን ከመጀመራችሁ በፊት ከወደዳችሁት ላይክ አድርጉ፣ ከጠቀማችሁ ደግሞ ሼር ማድረግም እንዳይረሳ። ያልገባችሁን ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እናም ዛሬ ፓርት 2 ሳይኮሎጂ ቻፕተር 1 ሞደርን ስኩል ኦፍ ሳይኮሎጂን ወደ እናንተ ይዤ መጥቻለሁ። በባለፈው ክላሳችን ኦልድ ስኩል ኦፍ ሳይኮሎጂ እና 5 ጎልስ ኦፍ ሳይኮሎጂዎችን አይተናል። ሳይኮሎጂ ምን ማለት እንደሆነ ሂስቶሪካል ባክግራውንዱንም ጭምር አይተናል ማለት ነው። የባለፈውን ክፍል መመልከት ትችላላችሁ። ዛሬ ደግሞ ሞደርን ስኩል ኦፍ ሳይኮሎጂን የማሳያችሁ ይሆናል ማለት ነው። ቀጥታ ወደ ትምህርቱ ስገባ ፐርስፔክቲቭ አር ዘ ዲፍረንት አሰምፕሽን ኦር ዌይስ ኦፍ ኤክስፕሌኒንግ ቢሄቪየርስ ቴክ ዘ ፎሎዊንግ ኬስ ቱ ሲ ዲፍረንት ኤክስፕላኔሽን ባይ ዞስ ዲፍረንት ፐርስፔክቲቭስ። መጀመሪያ እዚህ ጋር ሞደርን ስኩል ኦፍ ሳይኮሎጂን ከማየታችን በፊት ፐርስፔክቲቭ ራሱ ምንድን ነው? ፐርስፔክቲቭ ስንል በዲፊኒሽኑ እዚህ ጋር እንደምትመለከቱት የተለያዩ አሰምፕሽኖችን የምናስቀምጥበት ወይም አንድን ባህሪ ኤክስፕሌን የምናደርግበት ወይ ነው ፐርስፔክቲቭ የምንለው ማለት ነው። እዚህ ጋር ቢሄቨር ስላችሁ ሳይኮሎጂ ትምህርት ስለሆነ እንጂ ማንኛውንም ዲፊኒሽን ሊሆን ይችላል። በቃ ዲፋይን የምናደርግበት ኤክስፕሌን የምናደርግበት ወይ ነው ፐርስፔክቲቭ የምንለው ማለት ነው። ስለዚህ እዚህ ጋር የተቀመጡ ፐርስፔክቲቮችን እናያለን ማለት ነው። ኬዝ ኦን ዘ playground a 6-year-old son push little Sarah off her bicycle and rides away on it። ይህ የመጀመሪያው ኬዝ ነው። ይህኛውን ኬዝ ምክንያት በማድረግ እነዚህን ቀጣዮቹን እናያለን ማለት ነው። የመጀመሪያው ሳይኮዳይናሚክ ፐርስፔክቲቭ ይባላል። it has its origin in Freud's theory of psychoanalysis። እዚህ ጋር ሲግመንድ ፍራውድን በባለፈው ክላሳችን ታስታውሳላችሁ እና በሱ ቲዮሪ መሰረት ኦሪጂኔት የሆነ ነው የሳይኮዳይናሚክ ፐርስፔክቲቭ የምንለው። በት መኒ አዘር ሳይኮዳይናሚክ ቲዮሪ ኤግዚስት። ከሱ በተጨማሪ ሌላ በጣም ብዙ ቲዮሪዎች አሉ ስለ ሳይኮዳይናሚክ የሚያወሩ እና ምን ላይ ነው ትኩረት የሚያደርጉት የሚለውን ስንመለከት the unconscious dynamics within the individual such as inner force, conflict or instinctual energy። unconscious የሆኑ የሰውን ልጅ ኤክስፕሌን ሊያደርጉ የሚችሉ የተደበቁ ባህሪያት ላይ ነው ፎከስ የሚያደርገው ማለት ነው። የውስጥ ግጭት፣ የውስጥ የሀሳቦች አለመስማማት፣ በቃ እንደዚህ አይነቶችን ወይም ሂድን የሆኑ ባህሪያቶችን ትኩረት ያደርጋል። the role of childhood experience in shaping adult personality። በልጅነታችን የምናሳየው ባህሪ ወይም በልጅነታችን ያሳለፍናቸው ነገሮች አሁን ላለንበት ፐርሰናሊቲ ምን አይነት አስተዋጽኦ አድርገዋል ወይም ምን አይነት አድቫንቴጅ አላቸው የሚለውን ያጠናል። ሶስተኛው ደግሞ the role of intrapersonal conflict in human behavior ማለት ነው። ይሄ የእርስ በእርስ በሰዎች ለምሳሌ ሰው ልጅ በጣም ቢሄቨሩን አጥንተን አንጨርሰውም። ምክንያቱም ቼንጅ ያደርጋል እንደ ኢንቫይሮንመንቱ እንደ ኮንዲሽኑ። ስለዚህ በጣም ብዙ የሆኑ ባህሪያቶች እርስ በእርስ በአንድ ሰው ውስጥ ሆነው በጣም ከሁለት በላይ የሆኑ ባህሪያቶቹ ሲፎካከሩ ማለት ነው ጎልቶ ለመታየት እና ያ ነገር ምንድነው ጥቅሙ የሚለውን በሰው ባህሪ ላይ ያጠናልናል ሳይኮዳይናሚክ ፐርስፔክቲቭ። ሳይኮዳይናሚክ ቪው tries to dig below the surface of a person behavior to get into unconscious motives። ሳይኮዳይናሚክ የምንለው በጣም ወደ ውስጥ ጠልቆ መመልከት ይፈልጋል። የሰውን ባህሪ የተደበቀውን የሰውን ባህሪ ለማወቅ ማለት ነው ወይም ለሰው ልጅ የተደበቀውን ባህሪ ለመግለጽ። ሳይኮዳይናሚስት think of themselves as archaeologists of the mind። አርኪኦሎጂስቶች ይታወቃሉ ቅሪተ አካልን የሚያወጡ ወይም ቆፍረው የሞቱ እንትኖችን የሚያደርጉ ናቸው። ይቅርታ አርኪኦሎጂስቶች የምንላቸው። ስለዚህ ሳይኮዳይናሚስትም ልክ የሰው ልጅ ጭንቅላት ውስጥ ያሉ የተደበቁ ነገሮችን ዲጋውት እንደሚያደርጉ ናቸው ነው የሚለን። ስለዚህ ሁለተኛው ጋር ስንመጣ ቢሄቪራል ፐርስፔክቲቭ አለ። ይሄ ደግሞ it emphasize on the role learning experience play in shaping the behavior of an organism። የሰው ልጅ በፊት ከልጅነቱ ጀምሮ የሚያሳየው ባህሪ ሳይሆን እየተማረ የሚመጣው በኤንቫይሮንመንቱ በአካባቢው ባለው ነገር እየተመለከተ እየተማረ ያሻሻለ የሚመጣው ነገር ነው የሰውን ባህሪ ሼፕ የሚያደርግ ወይም የሚያሻሽለው ነው የሚነን behavioral perspective። it is concerned with how the environment affects the person action። ይሄኛው
ትኩረቱ የት ነው? የቀደሙ የሰው ልጅ የተደበቁ ባህሪያቶች ላይ ነው ፎከሱ ማለት ነው። እነዚህ የተደበቁ ባህሪያቶች ትልቅ ከሆነም በኋላ ምን አይነት ተጽዕኖ ያሳድራል የሚለው ነው። ቢሄቨራል ፐርስፔክቲቭ ጋር ስንመጣ ግን ኢንቫይሮንመንቱ ምን አይነት ኢፌክት አለው በሰው ባህሪ ላይ ማለት ነው። ቢሄቨሪስት ፎከስ ኦን ኢንቫይሮንመንታል ኮንዲሽን ቀደም እንዳልኩት ነው። ፎከሳቸው ሙሉ በሙሉ የት ነው? ኢንቫይሮንመንቱ ላይ ነው። ለምሳሌ ሪዋርድ እና ፓኒሽመንት አለ። አንድ ጥፋት ስናጠፋ ፋሚሊ ይቀጠናል፣ ማህበረሰቡ ይቀጠናል። ጥሩ ነገር ስንሰራ ማህበረሰቡ ያበረታተናል፣ ይሸልመናል። በቃ እንደዚህ አይነቶች ናቸው። ዛት ሜንቴን ኦር ዲስካሬጅ ስፔሲፊክ ቢሄቨር። እነዚህ ነገሮች ናቸው የሰውን ልጅ የሚያሻሽሉት ወይም የሰውን ልጅ ያን ነገር እንዲተው የሚያደርጉት ማለት ነው። The behavioral perspective is sometimes called the black box approach in psychology because it treats the mind as less useful in understanding human behavior. አንዳንዴ behavioral perspective የምንለው black box በመባል ይጠራል። ምክንያቱም black box ያሉበት ምክንያት የአእምሮን እዚህ ጋር አድቫንቴጅ በጣም አነስተኛ ነው። የሰውን ልጅ ባህሪ ለመረዳት የሰውን ልጅ አእምሮ ያን ያህል ማወቁ ተገቢ አይደለም። የተደበቁ ማንነቶቹን የተደበቁ ሀሳቦቹን የውስጥ ፍላጎቱን ያን ያህል ተጽዕኖ ያሳድርም ወይም ጥቅም የለውም ብለው ነው ብላክ ቦክስ ያሉት ማለት ነው። This means behaviorists are only interested in the effects of the environment. ይሄ ደግሞ ምንድን ነው? እዚህ ጋር behavioristoች ፍላጎታቸው ምኑን ማወቅ ብቻ ነው? ኢንቫይሮንመንቱ የሚያሳድረውን ተጽዕኖ እና ደግሞ ቢሄቨር አውትፑት ነው። ኢንቫይሮንመንቱ ደግሞ ኢንፑት ነው የሚሰጠን በት ኖት ኢን ዘ ፕሮሰስ ኢንሳይድ ዘ ቦክስ። በቃ ስለዚህ እነሱ የሆነ ኢንፑት ይገባል፣ የሚወጣው ላይ ነው ትኩረታቸው። ማን ላይ ያለችዋን ፕሮሰስ ምን እንደሚካሄድ ያን ያህል ትኩረት አይሰጡም ወይም እሱ ነገር አይፈልጉትም። እነሱ የሚፈልጉት ኢንፑቱንና አውትፑቱን ብቻ ነው። ወደ ሶስተኛው ስንሄድ ሁማኒስቲክ ፐርስፔክቲቭ የሚባል አለ። ሁማኒስቲክ ፐርስፔክቲቭ ጋር ስንመጣ አኮርዲንግ ቱ ዚስ ፐርስፔክቲቭ human behavior is not determined either by unconscious dynamics or the environment. የሁማኒስቲክ ፐርስፔክቲቭ የምንለው የሰውን ልጅ ባህሪ ከማህበረሰቡም አይደለም ከኤንቫይሮንመንቱም አይደለም እና ከሰው ልጅ የተደበቁ ፍላጎቶች ወይም ከማይንድ ፕሮሰስ ጋር ምንም አይነት ኮኔክሽን የለውም። የሰው ባህሪ ነው የሚለን። Rather, it emphasizes the uniqueness of human being and focus on human values and subjective experience. ከዛ ይልቅ ትኩረቱ ምን ላይ ነው? የሰውን ልጅ የሚለይባቸው ነገሮች ላይ እና የሰውን ልጅ ቫሊው ወይም የሰውን ልጅ የተፈጠረበት አንድ አላማ ይኖረዋል። ስለዚህ ያንን ነገር ነው እሴቶችን ማወቅ የሰው ልጅ የሚያሳያቸውን ኤክስፒሪየንሶችን ነው እንጂ ኢንቫይሮንመንቱ ምን አይነት ተጽዕኖ አለው የራሱ የሰውየው የተደበቁ ማንነቶች ባህሪዎች ምን አይነት ተጽዕኖ አለው የሚለው ላይ ትኩረት አያደርግም። This perspective places greater importance on the individual's free will. ይሄኛው humanistic perspective የሰው ልጅ ፍላጎት ላይ ከፍተኛ የሆነ ጥቅም አለው ነው የሚለን። greater importance on the individual free will የሰው ልጅ የራሱ የሆነ ፍላጎት አለው፣ የራሱ የሆነ ነፃነት አለው። ነገሮችን በራሱ ወይ በራሱ ፍላጎት ማድረግ እንዲችል ያስችለዋል የሁማኒስቲክ ፐርስፔክቲቭ። The goal of humanistic psychology was helping people to express themselves creatively and achieve their full potential or self-actualization. የሁማኒስቲክ ሳይኮሎጂ ግቡ ወይም አላማው የሰውን ልጅ ራሱን ክሬቲቭ በሆነ ወይ ኤክስፕረስ እንዲያደርግ ራሱን መግለጽ እንዲችልና የሰው ልጅ የተፈጠረበት እስከ መጨረሻው ጥግ ያለውን አቅም እንዲጠቀም ወይም ራሱን ቫሊዩ እንዲያደርግ የራሱን ፖቴንሻል እስከ መጨረሻው ድረስ ዲቨሎፕ እንዲያደርግ ነው የነሱ ፍላጎት ማለት ነው የሁማኒስቲክ ፐርስፔክቲቭ። ወደ ኮግኒቲቭ ፐርስፔክቲቭ ጋር ስንመጣ it emphasizes what goes on in people's head. በሰው ልጅ ጭንቅላት ውስጥ ምን አይነት ሜንታል ፕሮሰሶች እየተደረጉ ነው። how people reason የሰው ልጅ እንዴት ነው የሚጠይቀው፣ ምክንያታዊ የሚሆነው፣ የሚያስታውሰው፣ ላንጉጆችን አንደርስታንድ የሚያደርገው፣ ችግሮችን የሚፈታው፣ ኤክስፒሪየንሱን እንዴት ነው ኤክስፕረስ የሚያደርገውና በቃ ፎርም ኦፍ ቢሊፍስ። ስለዚህ እነዚህ ኮግኒቲቭ ፐርስፔክቲቭ ኢምፋሳይዝ ወይም ትኩረት የሚያደርግባቸው ነገሮች ናቸው። ዚስ ፐርስፔክቲቭ ኢዝ ኮንሰርንድ አባውት ዘ ሜንታል ፕሮሰስ። ይሄኛው ከዛ ጋር ከዛ ጋር ግርታ እንዳይፈጥርባችሁ ከመጀመሪያው ጋር ማለት ነው። ስለዚህ እዚህ ጋር ኮግኒቲቭ ፐርስፔክቲቭ ትኩረቱ ሜንታል ፕሮሰስ ላይ ነው።
The most important contribution of this perspective has been to show how people thoughts and explanation affect their action, feeling and choice. የዚህኛው የኮግኒቲቭ ፐርስፔክቲቭ ትልቁ ግብ አበርክቶቱ ምንድን ነው? የሰው ልጅ እርስ በእርስ ከሀሳቡ ጋር እንዳይጣረስ የሚያስበውን ነገር በነፃነት እንዲገልጽ explanation affect their action feeling and choice እነዛ ኤክስፕረስ የሚያደርጉት ኤክስፒሪየንሳቸው ያሳለፉት አክሽን ወይም ተግባራቶች ፍላጎታቸውን አፌክት እንዳያደርጉ ምርጫቸውን እንዳይጎዱባቸው ፍላጎታቸውንና ስሜታቸውን እንዳይጎዱ ማድረግ ነው እነዚህ የኮግኒቲቭ ፐርስፔክቲቭ ማለት ነው። Techniques used to explore behavior from a cognitive perspective include electrical recording of brain activity የተለያዩ ቴክኒኮች አሉ የሰውን ልጅ ኮግኒቲቭ ፐርስፔክቲቭ የሚጠቀም የሰውን ልጅ behavior ለማሰስ ወይም የሰውን ልጅ ባህሪ ኢምፕሩቭ ለማድረግ ወይም ዲቨሎፕ እንዲያደርግ የሚጠቀማቸው የተለያዩ ኤሌክትሪካል ሪከርዶች አሉ ተቀርቶ የሚቀመጡ ብሬን አክቲቪቲዎችን ስቲሙሌት የሚያደርጉ ራዲዮ አክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ ኢን ዘ ነርቨስ ሲስተም እነዚህ ሶስት ዌዎችን በመጠቀም የሰውን ልጅ ቢሄቪየር ኤክስፕሎር ያደርጋሉ ማለት ነው። ወደ አምስተኛው ስንመጣ ባዮሎጂካል ፐርስፔክቲቭ ነው። ኢት ፎከስ ኦን ሃው ዘ ቦዲ አፌክት ቢሄቪየር ፊሊንግ ኤንድ ታውትስ ይሄኛው ደግሞ ሰውነታችን የውጭ አካላችን እንዴት ነው ባህሪያችንን ሊጎዳ የሚችለው ወይም ባህሪያችን ላይ ተጽዕኖ ሊያሳድር የሚችለው ፍላጎቶቻችን እና ምናስበውን ነገር እንዴት ነው አፌክት የሚያደርገው የሚለውን ባዮሎጂካል ፐርስፔክቲቭ ይገልጽልናል። it holds that the brain and the various brain chemical affect psychological process እና ብሬናችንን የያዙ ብሬንም ጭምር እና የተለያዩ ብሬን ውስጥ የሚሰሩ ኬሚካሎች አሉ ይታወቃል ነርቨስ ሲስተም ላይ እነሱ እንዴት ነው ሳይኮሎጂካል ፕሮሰሶችን አፌክት የሚያደርጉት እነዚህ ሳይኮሎጂካል ፕሮሰስ የምንላቸው ለርኒንግ ፐርፎርማንስ አለ ፐርሰፕሽን አለ ኤክስፒሪየንስ ኦፍ ኢሞሽንን እንዴት ነው አፌክት የሚያደርጉት የሰውነት አካላችን ማለት ነው። This perspective underscores that biology and behavior interact in a complex way ይሄኛው ባዮሎጂካል ፐርስፔክቲቭ የሚያሳየን እንዴት ነው ባዮሎጂ እና የሰው ባህሪ ኢንተራክት የሚያደርጉት እና ኢንተራክሽናቸው በጣም ኮምፕሌክስ የሆነ ነው ኮምፕሌክስ ወይ ነው ያላቸው ባዮሎጂ እና ቢሄቪየር ኢንተራክት የሚያደርጉበት ባዮሎጂ አፌክቲንግ ቢሄቪየር ኤንድ ቢሄቪየር ኢንተርን አፌክቲንግ ባዮሎጂ ባህሪያችንን አፌክት ያደርጋል በተቃራኒውም ደግሞ ቢሄቪየራችን ባዮሎጂውን አፌክት ያደርጋል ነው በቃ የባዮሎጂካል ፐርስፔክቲቭ ሐሳብ። It also emphasizes the idea that we are physically beings who evolved over a long time and that genetic heritage can predispose us to behaving in a certain way. ይህ በቃ ሌላኛው ደግሞ የባዮሎጂካል ፐርስፔክቲቭ አላማቸው ወይም ትኩረት የሚያደርጉት ምን ላይ ነው? እኛ በመጀመሪያ ሰውነታችን ነው ምን ያደረገው ይታወቃል ኢቮልቭ ያደረገው ከረጅም ጊዜ በፊት ማለት ነው። ከዛ በኋላ ጄኔቲክ ሄሪቴጃችን ዲስፖዝ እየሆነ የመጣው ወደ ውጫዊ አካላችን ዲስፖዝ እየሆነ የመጣው ነው የሚለን ማለት ነው። In a manner that our eyebrows evolved to protect our eyes, we may have evolved certain kinds of behavior patterns to project our bodies and ensure the survival of our species. ወደ እዚህ ጋር በቃ ባዮሎጂካል ፐርስፔክቲቭ እዚህ ጋር መያዝ ያለባቸው ወሳኝ ነገር በቃ ባዮሎጂ ቢሄቪየርን አፌክት ያደርጋል ቢሄቪየርን መልሶ ባዮሎጂን አፌክት ያደርጋል በቃ የባዮሎጂካል ፐርስፔክቲቭ ይሄ ነው። እነዛንም በዛ ወይ መያዝ እንዳትረሱ። ወደ ሶሾ ካልቸራል ፐርስፔክቲቭ ስንመጣ it focuses on the social and cultural factors that affect human behavior የሰውን ልጅ ባህሪ አፌክት የሚያደርጉ ሶሻል እና ካልቸራል ፋክተሮች አሉ እነሱ ላይ ነው ትኩረቱ። As a fish cannot live without water, human behavior cannot be understood without socio-cultural context. አሳ ልክ ከውሃ ወጥቶ መኖር እንደማይችለው ሁሉ የሰውን ባህሪ ያለ ሶሾ-ካልቸራል መረዳት መገንዘብ በጣም አስቸጋሪ ነው። The social and cultural environment that people swim in every day የሰው ልጅ በህይወት እስካለ ድረስ ሁሌ ሶሻል እና ካልቸራል ኢንቫይሮንመንት ውስጥ አሳ ልክ ውሃ ውስጥ እንደሚዋኝ አሳ ውሃ ውስጥ እንደሚዞር ሁሉ እነሱም ከዛ ውጪ መንቀሳቀስ አይችሉም ነው። For instance, socio-psychologists examine how group membership affect attitudes and behaviors እዚህ ጋር
ሶሻል እዚህ ጋር ለምሳሌ ብሎ ያስቀመጠ ያለው ሶሻል ሳይኮሎጂስቶች አንድን ግሩፕ በጣም ብዙ ሜምበር ያሉትን ግሩፕ ኤግዛማይን አደረጉ መመልከት ችለዋል ማለት ነው። ይሄም የተመለከቱት እንዴት ነው ሜምበሩ የሰውን ልጅ ባህሪ አፌክት ወይም ቼንጅ ሊያደርግ የሚችለው። ለምሳሌ የሰው ልጅ ባህሪ ጓደኛ ሊኖረን ይችላል። ጓደኛችን የሆነ ነገር ካደረገ እሱን ተከትለን ያን ድሮውን ባህሪያችንን ትተን መጥፎ ነገር ሲያደርግም ይሁን ጥሩም ነገር ያ ነገር አትራክት አድርጎን ወደ እሱ መቀላቀላችን ወይም ባህሪያችንን መቀየራችን አይቀርም። ስለዚህ ያን ለማሳየት ነው እዚህ ጋር ያመጣው። ዋይ ፒፕል ላይክ ስፖስ ላቨርስ ፍሬንድስ ቦስ ፓረንት ኤንድ ስትሬንጀርስ አሁን ያልኩት ነገር ነው። ካልቸራል ሳይኮሎጂስት ኦልሶ ኤግዛማይን ሃው ካልቸራል ሩልስ ኤንድ ቫሊዩስ አፌክት ፒፕል ዲቨሎፕመንት። በተራ ደግሞ እዛ ጋር ሶሾ ሳይኮሎጂስቶችን ነው የኤግዛምፕሉን የጠቀስኩት። ወደ ካልቸራል ሳይኮሎጂስቶች ስመጣ እንዴት ነው ሃው ካልቸር ሩልስ ኤንድ ቫሊዩስ አፌክት ፒፕልስ ዲቨሎፕመንት ቢሄቪየር ኤንድ ፊሊንግ። እንዴት ነው ካልቸራል ማህበረሰቡ ያስቀመጠልን የባህሉ እሴት እንዴት ነው የሰውን ልጅ ባህሪ ሊቀይረው ሊያሻሽለው እና ስሜታችንን ቼንጅ ሊያደርግ የሚችለው የሚለውን ያስቀምጥልናል። ዚስ ፐርስፔክቲቭ ሆልድስ ዛት humans are both the product and the producers of culture። የሰው ልጅ የፐርስፔክቲቭ የሚያስቀምጥልን የሰው ልጅ የካልቸሩ ውጤትና ያን ካልቸር ፕሮዲውስ ያደረገው ሰው ራሱ ነው። and our behavior always occur in some cultural context። በዚህ ኬዝ በሶሾ ካልቸራል ፐርስፔክቲቭ ኬዝ አንዳንድ ጊዜ ባህሪያችን በዛ ካልቸራል ኮንቴክስት ቼንጅ ያደርጋል ወይም በዛ ወይ ኦከር ሊያደርግ ሊገለጥ ይችላል ነው። ስለዚህ እነዚህን ስድስቱን ፐርስፔክቲቮች በደንብ መያዝ እንዳትረሱ ማለት ነው። በቀጣይ ደግሞ ይሄኛውን ፓርቲ የምናይ ይሆናል ማለት ነው። ይቅርታ በቀጣይ ብራንችስ ሰብ ፊልድስ ኦፍ ሳይኮሎጂን እስከ መጨረሻው አይተን እንጨርሳለን። ቪዲዮ እንዳይበዛባችሁ ነው ለዛሬ እዚህ ላይ ይብቃን። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ይቀጥል የምትሉት ነገር ካለ ማስቀምጡ። በቀጣይ እስከምንገናኝ ሰላም ዋሉ።